እንደራጅ ታጥቀን እንነሳ በልማት ጎዳና ዋናው ጥላታችን ድህነት ነውና ከማጀት ከጓዳ ከዛባው ከወፍጮው ነበረ ውሏችን ያላቻ ጋብቻ ለአቅመ አዳም ሳንደርስ እንዳር ሁላችን ዛሬ ነፃ ወጣን መብታችን ጸድቆ ሰፍቷል መድረካችን ሌት ወፍጮ ሲፈጩ ቁመው እያደሩ ጧት ከዛባው ወጥተው አረም እየዋሉ በጾታ ተጽኖ አደባባይ ወጥተው ስለመብታቸው ከሰው ሳያወሩ እልፍ እናቶቻችን ነፃነት ሳያዩ ሞቱ ተቀበሩ ሴቶች እንደራጅ ሴቶች እንታገል ለየመብታችን ቁልቁለቱን ወርደን ዳገቱን እንውጣ ነፃነት ሳያዩ የሞቱ እናቶችን ሰማዕታት እናውጣ ያው ከቦታውም አንፃር ይመቻል በሚለው እንትን ማለት ነው ያው ብዙ ጥቅም ስላላቸው ዶሮችንም አርብተን ለልጆቻችን እንቁላልና ለገበያ ሽያጭ እናወጣለን አትክልቶችንም እንደዚሁ ለቤታችንና እንደዚሁ የተረፈንን ደግሞ ለገበያ እናወጣለን የሸጥነውን ብር ደግሞ ወደ ቁጠባ እናስቀምጣለን ያካባቢው ባህር ዛፍ ነበረ ባህር ዛፍን ቆርጠን ነው እንደገና ወደ ልማት የገባ ነው ከባህር ዛፉ ይሄ ውጤት ይኖረዋል ብለን የተሻለ ገቢ ያስገኛል በሚለው ምክንያት ማለት ነው ካሁን በፊት ከአረብ ሀገር ሄደን ተመልሰን ምንም ስራ የለንም ነበር ቀበሌው መልምሎ ለከተማ አስተዳደሩ ሰጠን ከተማ አስተዳደሩ ደግሞ ለኮሌጁ ለ45 ቀን ሰለጠን በዶሮ እርባታ ማለት ነው ከዛ አሁን የሚያስፈልገን ነገር አሟልተው ወደ ስራ ገብተናል ስራ ከገባን ዛሬ ኤሮብ ሳምንታችን በሳምንት ውስጥ ወደ 6000 የሚሆን እንቁላል ሽጠናል ሆነና ማለት ነው እና ምኑንም ሁሉንም ነገር አሟልቶ ሰጥተውናል አሁን የሚቀሩትን ነገሮች እናስተካክልላቸዋለን ብለውናል ዶዶላ የሚባል ከተማ ነበር ምኖረው እዛም ደግሞ ሲቃጠልብን ወደዚህ መጣን እዛም ስንመጣ እዛ ትልቁ ልጅ ሞቶ ነበር ከዛ ዝም ስመጣም ደግሞ ባለቤቴን ጁንታ ገደለብኝ በቃ ራሴን ሳኩኝ በብዙ ቦታ ደከምኩ በጸበልም በሐኪም ብዛት መቼም ዝደረሱ ከዛ ደግሞ ማረገው ሳጣ መበላው መጣጣው ያው ችግር ላይ ሆንኩኝ ጥቃቅንና አነስተኛ ሴቶችና ህጻናቶች ደግሞ አይዞሽ እኔ የምሰራው ነገር አጣሁኝ ሁሉ ጊዜ የሰው ፊትም በሽታ ነው በየስራቸው አይዞሽ ስራ ልስራ እኔ የሆነ ነገር ስጡኝ ስላቸው ምን ይሻልሻል ሲሉኝ እኔ ዶሮ እርባታ አርጉልኝ በቃ ተፈናቃይ ነኝ እዛው አካባቢ ይሻለኛል ብዬ ስላቸው ያው ዶሮ ስራ ሰጡኝ እንደገና ራርፊ ነው የሚባለው እሱ ደግሞ አያጫጩትና አንድ ማን ላከልኝ ድጋፍ እዚሁ ግዢ ብለው ሰጡኝ 20,000 ብር ሰጡኝ ከዛ የተነሳ ራሴም እየተበደርኩም እየተቀደምኩም እየጨመመርኩ 500 ዶሮ አስገባው 500 ዶሮ ጫጩት አስገብቼ አሳደኩኝ አልሐምዱሊላህ እዚህ ደርሻለሁ ሴቶች ህፃናትን ጥቃቅን አነስተኛን አመሰግናቸዋለሁ በእነሱ ራስ ዛሬ ደርሻለሁ ይሄን ማመሰግን ጠንካራ ሴቶች ጓሯቸው ያምራል ደግሞ እንዲሁ ውሃው ያለ የቀጤ ወንዝ በታች በኩል ውሃው ያለ አሁንም ቢሆን ያለሙ መሬቶች አሉ መተከል ያለባቸው አትክልቶች አሉ እነዚህ ጠንካራ ሴቶቹ ለሁሉም ሞዴል ማድረግ ስላለባቸው በየሁሉም በየጓራችን የምንቸገረው በቤት ውስጥኛ ሴቶቹ ነን ስለዚህ ቤት ውስጥ ጓሯችን ላይ ውጭ ምንገዛውን ጎመን ውጭ ምንገዛውን ቃሪያ ውጭ ምንገዛውን ነገር በቤታችን ውስጥ አስቀርተን ውጭ ምንገዛውን ነገር ሌላውን ነገር መግዛት አለብንና ጓሯችን በትንሽ ጓሮም ብዙ ነገር ማልማት ስላለ ይሄንን ባህል አድርገን መንቀሳቀስ አለብን ሁሉም ሴት ስለዚህ በየልማት ህብረቱ በተደራጃችሁበት በልማት ህብረት ሞዴል ሴቶችን መፍጠር እዛው ላይ እንደገና ደግሞ ትንሽም ትሁን ያንድም ሴት ጓሮ አረንጓዴ መምሰል መቻል አለባት ወና መሆን የለበትም ስለዚህ በዓሉን ስናከብር በዚህ ልክ መከበር አለበትና ይሄንን የበለጠ አጠናክራችሁ መቀጠል አለባችሁ ከአረብ ሀገር ተመላሽ ነኝ ባለቤቴም እኔም ተመላሽ ነን እንዴት ተመለስኩኝ ያው ወደ ሙያና ቴክኒክ ኮሌጅ ነው የገባሁት ማለት ነው ከዛ መግባቴ ያው 3ኛ አመት አፓራል ፕሮዳክሽን በጋርመንት ሰልጠኛለሁኝ ዲፕሎማ አለኝ ማለት ነው ሌላ ቦታ ሄጄ ለመስራት ያው ቤትም ስላለ ንብረትም ስላለ መንቀሳቀስ አልቻልኩም ማለት ነው እና ሐሳቤን ቀይሬ ወደ ዲግሪ መሄዴን ትቼ ሐሳቤን ቀይሬ በዶሮ እርባታ በአትክልት በፍየሎች ነው የጀመርኩት እና ጫጭቶች አስገባ ነበር አሁን አላስገባም የሀበሻዎች እያመጣው እያዳቀልኩ እያስፈለፈልኩ ከሳምንት ከ15 ቀን በኋላ እናትና ልጆቹን ለይና ልጆቹን ለብቻ በማዋሞቂያ አድርጌ ያሳድጋለሁ ማለት ነው
ከዛ ከጎረቤትም ከኔው ልምድ ወስደው እንደዚህ እያደረጉ ነው። በአትክልቱም በሁሉም ሞራል እየሰጡን የሴቶችና ህጻናት አሉ፣ ቀበሌዎችም አሉ ሞራል እየሰጡኛል። አልহামዱሊላህ ያው ደረጃ ደርሻለሁ። ለገበያም እያዋልኩ ነው ማለት ነው። አሁን ደግሞ ላምም አለች። ላሟ ደግሞ ከሌማት ትሩፋት በኋላ በሞራል ማለት ነው ተነሳስቼ እንደዚህ ማድረግ አለ ብዬ በብድር ምክንያት ያው አተካካለሁ በወተቷ በማለት ላም ገዝቻለሁ። አሁን በቃ በቅርብ ነው የተገዛችው። እሷም ልትወልድ ነው። ያው መቼም አላማው አለኝ ሰራለህ የሚለው ማለት ነው። በሀገራችንም በተለይ ብልጽግና ፓርቲ ለሴቶች በቃ ብልጽግና ካለ ሴቶች ተሳትፎ ማምጣት አይቻልም ብሎ የሚያምን ፓርቲ ነው። ሁለንተናዊ ብልጽግና ለማምጣት በእያንዳንዱ መስክ ላይ ሴቷ መሳተፍ አለባት ብሎ የሚያምን ፓርቲ ነው። ይሄን በመሆኑ ከላይ ጀምሮ እስከ ታች እስከ ቀበሌ ድረስ ሴቶች በአመራር ሰጭነት በራሳቸው በኢኮኖሚ በማህበራዊና በፖለቲካው ዘርፍ እየተሳተፉ እየተጠቀሙ ያሉበት ሁኔታ ነው ያለው። ዛሬ ላይ ደግሞ ይሄን በዓል ስናከብር እስከ ዛሬ ድረስ ሁላችሁም እንደምታስታውሱት በዓሉን በአዳራሽ ተወያይተን ተነጋግረን ዳቦ ቆርሰን ሻማ አብርተን ነበር የምንለያየው። ዘንድሮ ላይ ለየት የሚያደርገው በተለይ አንደኛ ለየት የሚያደርገው ፓርቲያችን ብልጽግና ሁለተኛ መደበኛ ጉባኤውን ካካሄደ ማግስት የተከበረ በዓል ነው። በሁለተኛ ደረጃ ከአዳራሽ ወጥተን ሴቷ እታች ላይ ምን እየሰራች ነው፣ ዝም ብለን ብቻ ሴቷ ኢኮኖሚ ማህበራዊና ፖለቲካዊ ተጠቃሚ ማድረግ አለብን የሚለው ከወረቀት ያለፈ ከሪፖርት ያለፈ ከማውራት ባለፈ እታች ላይ መሬት ላይ እያወራን ያለነውን እየሰራነው ነው ወይ እየተገበርነው ነው ወይ ውጤታማ እያደረግነው ነው ወይ የሚለው ነገር እስከታይ ድረስ ወርደን በማረጋገጥ በመጎበኘት ነው በዓሉን ማክበር ያለብን የሚል ትልቅ የሆነ ሀሳብ ተይዞ ነው በዓሉ እየተከበረ ያለው። ኮሌጁ ነው ያደራጀን ድርጅት ነው እንትን ያለልን ማለት ነው። በተጨማሪ ደግሞ ከተማ አስተዳደሩ ሸድ ሰጥቶናል፣ 6 ክላስ ቤት ሰጥቶናል፣ የተለያዩ ድጋፎች አድርገውልናል። ለኔ ቢጤ ላሉ እህቶቻችን ስራ ለሌላቸው የስራ እድል ለመፍጠር ነው አላማችን እና እኛም ትርፋማ ሆነን ራሳችንን እንለውጣለን። ለያደራጀንም ድርጅት ደስ እንዲለው የተቻለንን እንጥራለን። 4 አመት ሰርቼ መጥቻለሁ። ምንም ያገኘሁት ለውጥ የለም። በመሄድም ብቻ አይደለም አገራችን ላይ ሆነን ከሰራን መለወጥ እንደምንችል ለሴት እህቶቻችን ማስተላለፍ ፈልጋለሁ። ትልቁ ምሰሷችን ደግሞ የሴት ልማት ህብረታችንን ማደራጀት ጠንካራ ሆኖ እንዲሄድ ማድረግ ነው በዓሉን እያከበርን። ስለዚህ ሀይቅ ላይ የማትደራጅ ሴት መኖር የለባትም። በአዲሱ ልማት ህብረት ጨርሳችኋል ሀይቅ ከተማ ላይ። ነገር ግን አልፎ አልፎ ባየናቸው በአንዳንድ አካባቢዎች ያልተደራጁ ሴቶች አሉ በሴቶች ልማት ህብረት አደረጃጀታችን ውስጥ። ስለዚህ በእኛ በልማት ህብረት ውስጥ ሁሉም ሴት ተደራጅቷል የሚለውን መፈተሽ አለብን የልማት ህብረቶች መሪዎች በተለይ። ስለዚህ ያልተደራጀ ሴት በዛ ልማት ህብረት ውስጥ መኖር ስለሌለበት ይህንን የልማት ህብረትን አጠናክራችሁ አደራጅታችሁ ሞዴል ሆናችሁ እንደዚህ የምትጎበኙ የምትታዩ መሆን አለባችሁና ልማት ህብረታችንን አሁንም በደንብ መፈተሽ ማየት ማደራጀት ማብቃት ያስፈልጋልና ይሄ በጣም ተጠናክሮ መቀጠል አለበት። ወርታች ጎረቤቶቼ ባህር ዛፍ ነው የባዶ ቦታ ነው እና እዚህ ከገባን 2 አመታችን ቤቱ የኛው ነው ማለት ነው። ያው ራስ በራሳችን እየተነሳስተን በዚህ ነው የምንተዳደረው። ያው ሌላ የሚረዳን ነገር የለም። በቅርብ ሰዓት ብቻ በሌማት ትሩፋቱ ተጠራን። ደግሞ ትንሽ ስልጠና ወስደናል በአትክልት በምን ማለት ነው። ቤዛ ደግሞ ከ2 ቀን በፊት ትንሽ አሰልጥኖን የህዳሴ ግድባችን የጀመርነው እኛው ነን። እስከ መጨረሻው ድረስ እኛው ዘላቂ ሆነን እናጠናቅቃለን። ስለዚህ እዚህ ያየሁ ነው ሀይቅ ቀደማም ግንባር ቀደምናችሁ ቦንድ ገዝታችኋል። ስለዚህ በቦንድ ግዥ ሴት መሳተፍ አለባት። በየልማት ህብረቱ ተሳትፈን ይሄ የጀመርነውን የህዳሴ ግድባችንን ዳር ማድረስ ዘላቂ ማድረግና ለውጤት እስከሚበቃ ድረስ እኛ ሴቶች በራሳችን የጀመርነው ስለሆነ በራሳችን እንድንፈጽመው በራሳችን እንድንጨርሰው በዓሉን እያከበርን የቦንድ ግዣችንን ጎን ለጎን አብረን እያስኬድን መሄድ መቻል አለብንና ይሄ ከመቼውም ጊዜ በላይ አጠናክረን የምንቀጥለው ተግባር ነው። በእምንሰራቸው ጠቅላላ
በኢኮኖሚ በማህበራዊ በፖለቲካ ዘርፍ የምንሰራቸው የሴቶች የማርች ኤትን ብቻ መሰረት ያደረጉ ስራዎች አይደሉም። ስለዚህ ዘላቂ ናቸው። ግን በማርች ኤትን ስናከብር ደግሞ ከፍተኛ ርብርብ አድርገን በርካታ ሴቶች እንዲጠቀሙ ለማድረግ ነው እንጂ ዓለም አቀፍ የሴቶችን ቀን ብቻ በመናከብርበት በዓል ስላልሆነ አመቱን ሙሉ ስለሆነ እነዚህን ስራዎቻችንን የምናከብረው የሀይቅ ሴቶች በርካታ ሞዴል ስራዎችን ስለሰራችሁ ይሄን አጠናክራችሁ መቀጠል አለባችሁ። ብልጽግና ለማምጣት እየሄደችበት ያለችበትን ሂደት የማየት የመጎበኘትና አስተያየት የመስጠት በዛ ላይ ደግሞ ድጋፍ የሚያስፈልጋቸው ሴቶች ካሉ በቀጣይ ለመደገፍ ምቹ ሁኔታ ለመፍጠር እየተደረገ ያለ ጉብኝትና በዓል ነው። ይሄ ብቻ አይደለም። ከዚህ ባለፈ ይሄን በዓል ስናከብር የተለያዩ በተለይ ሴቶች እንዳልኳችሁ በብዙ ስራዎች ተጠምደን ብዙ ልፋት ብዙ ጣውረዶችን አልፈን ነው እዚህ የደረስነውና ይሄን ስናደርግ በተለይ ደግሞ ጎን ለጎን የሴቷ ጤና ጭምር መጠበቅ አለበት በሚል ጎን ለጎን የሴቷን የጡት ጫፍና የማህፀን ጫፍ ካንሰር ቅድመ ምርመራ ስራ መካሄድ አለበት። ሁለተኛ አንዲት እናት በወሊድ ምክንያትም ሆነ በሌላ ነገር መሞት የለባትም በሚል የደም ልገሳ አድርገን በእኛ ደም እናትን ማዳን አለብን በሚል ሌላው የሴቷን ኢኮኖሚ ማሳደግ አለብን ብለን ካሰብን ሴቷ የሰራችውን በቁጠባ ተደራጅታ የራሷን የኢኮኖሚ አቅም ማሳደግ አለባት በሚል እና የተለያዩ ስራዎችን ከዛም በባለፈ የሌማት ትሩፋት ስራ ከወንዱ የበለጠ ሴቷ ውጤታማ ትሆንበታለች ተጠቃሚ ትሆንበታለች ተብሎ ስለሚታሰብ ይህን ስራ እየሰራች ማሳለፍ አለበት በዓሉን በሚል ንቅናቄ እየተደረገ ያለበት ሁኔታ ነው ያለው። ዛሬ ላይም ሀይቅ ከተማ ይሄን ነው እያደረግን ያለ ነው። በጣም በርካታ ሴቶች የሰሩትን ስራዎች ወርደን አይተናል። በተለይ የተቀናጀ የሌማት ትሩፋትን ውጤታማ ለማድረግ በእርግጥ ሀይቅ ከተማ ካሁን በፊትም ተሞክሮ ያላችሁ ሴቶች በጣም በርካታዎች ናቸው። አሁን ደግሞ ያንን ለማስፋት እየተደረገ ያለው ጥረት በጣም ደስ የሚልና የሚያበረታታ ለሌሎች ተሞክሮ ሊወስዱበት የሚችሉ ስራ እየተሰራ ያለበት ሁኔታ ነው ያለው። ከእንግዲህ ሶዳ እግዚአብሔር ይመስገን በልማት በመድረክ በግንባር በልማቱ ዙሪያ ባመራሩም አለን። ግን አሁንም ቢሆን ዛሬም እንደገና የነጻነታችን ደወሉ ይደወል። አሁንም አይጠፉ ከጓዳ ያልወጡ በገጠሩ ክፍል በቆላ በደጋ ልማቱ ይፋጠን አዋጁ ይዘርጋ።